ታረቁ እንግዲህ ሰርፕራይዝ ለገና ተደረጉ። በጣም ደስ ይላል ማለት ነው። በነገራችን ላይ የሚያምርባችሁ እንደዚህ ነው። ተጣላን፣ ተለያየን፣ ሩታ ወደ ውጭ ልትሄድ ነው፣ እኔ እንደዚህ ሆንኩኝ፣ ፈለጠኝ፣ ቆረጠኝ ከምትሉ በእንደዚህ አይነት ቪዲዮ ብትመጡ ማንም ሰው ቪዲዮአችሁን ያይላችኋል። በመጀመሪያ እንኳን አደረሳችሁ የክርስትና እምነት ተከታዮች ለሆናችሁ፣ ሀገር ውስጥም ከሀገር ውጭም ላላችሁ ኢትዮጵያውያን በሙሉ መልካም በዓል ይሆንላችሁ። አያምሩም? ቤተሰብ ዛሬ በጣም ነው የሚያምሩት፣ የእውነት ማለት ነው። እናትና አባት ጋር ልጅ ሲሆን በጣም ደስ ይላል። በነገራችን ላይ የብዙ ሰዎች ጥያቄ ነው፣ አብርሽ መች ነው ክርስትና የሚያስነሳው? ልጁ መች? ባይዛወይ ሁለቱንም አብርሽም ሩታንም የፕሮቴስታንት እምነት ተከታዮች ናቸው። አንድ እንድታውቁ የምንፈልገው ነገር ማለት ፕሮቴስታንት ደግሞ እኔ ክርስትና ያስነሳል ያስነሳ ማቀው ነገር የለም፣ ግን የዛ እምነት ተከታይ ናቸውና ያልሆነ ጥያቄ ሁሌ ተመሳሳይ ነገር አትጠይቁ። ኮሜንት ላይም ኢቭን ገብታችሁ ምናምን ታረጋላችሁና ስለዚህ ልጆቹ በመብታቸው ነው፣ በሃይማኖታቸው እንትን ማለት ነውና ዛሬ ደግሞ እንግዲህ በዓልን መስለው ከእህቶቻቸው ጋር ከሁለቱም ታላላቅ እህቶቻቸው ጋር ፏ ድምቅ ብለው መጥተዋል። በዓልን መስለው ማለት ነው። ግን ቤተሰብ ክርስትና የሚያስነሳው አይመስልም። ልጁ ምንም በተመለከተን እንደዚህ አምሮባቸው በእርግጠኝነት የሆነ ስጦታ ተልኮላቸዋል፣ ወይ ከውጪ ወይ ከአሜሪካን ወይ ከአውሮፓ ወይም የፈረደበት ከአረብ ሀገር ማለት ነው። በእርግጠኝነት ስጦታ ተልኮላቸዋል ማለት ነው። እና በዚህም በዛ ማላችሁ እናንተ መለያየት የምትችሉ ልጆች አይደላችሁም። በጣም ብዙ መስዋዕት ከፍላችሁ ነው ለዚህ የበቃችሁት። ስትጋቡ አልተጋቡም የውሸት ነው ተብላችኋል። ኢቭን ሩታ እርጉዞና የውሸት እርግዝና ነው። ሴት ሆነው በጣም ከሴት አንደበት ይወጣል ብላችሁ ማጠብቁት ነገር ነበር ሴቱም ሲያወራ የነበረው። እሷም ፈጣሪ ረዳትና በሰላም ተገላግላ ልጃቸውን አሳየቻቸው። ሰውም ሩታ ከዚህ በኋላ የወንድ ልጅ እናት ናት፣ አብርሽም የወንድ ልጅ የአባት እናት ናቸው። ስለዚህ መከበር በከንፈር ይላል የሀገራችን ሰውና መከበር ከፈለጉ በራሳቸው ነው። ሚዲያውን ደግሞ ሽፋን ፈልገውት ከሆነ በራሳቸው ነው። ግን በጣም ነው የሚያምሩት እንደዚህ ሲሆኑ ማለት ነው። ማለት ሰው እንደዚህ አንድም ቀን ቤተሰብ ሆነው ተሰባስበው እንደዚህ ፎቶ ተነስተው ለሚዲያም ተለቆ አያውቅም። እኔ ለመጀመሪያ ጊዜ እንደዚህ ሳይ ማለት ነው። በቤተሰብ ደረጃ እናት አባቷ ጋርም ሆና እንደዚህ ተነስታ አይቼ አላውቅም። ይሄው አምልጦኝ ከሆነ ባላውቅም አብርሃምም እንደዛው። ግን በጣም ነው ደስ የሚለው። በቃ በዓልን መስለው ሁሌ እንደዚህ አይነት ቪዲዮ ብትሰሩ፣ በአዲስ ነገር ብትመጡ፣ አይዲያዎቻችሁ የተለያየ ራሳችሁን ያማከለ ሆኑ ብትመጡ የተሻለ ይታይላችኋል። እናንተ ምንም ብትሰሩ ይታይላችኋል። ተጣላን ተለይ አሁን ኢቭን እርጉዝ እያለች ጀምሮ ተጣላን ነበር ያሉ። ከዛ ታረቅናሉ። ታረቁ፣ መኪና ተገዛኒ። ሩታ ግን ያቺ መኪና አንድም ቀን ስትነዳው አይቼ አላቅም ቤተሰብ